ሺዓዎችም ሱኒዎችም በረሱል ጊዜ በአዛን ላይ ያልነበረ አዲስ ቃል ወይንም ቢድዓ ሁለቱም እንደጨመሩ ያውቃሉ? ካላወቁ ዛሬ ቃሎቹ ምን ይመስላሉ? እነማን ጨመሯቸው? በምን ምክንያትስ ጨመሯቸው? የሚለውን ኢንሻአላህ ማስረጃን እያጣቀስን አብረን ለማየት እንሞክራለን። ብዙ ጊዜ በአንዳንድ ሰለፊያ ወይንም ዋሃብያ ወንድሞቻችን በኩል ሺዓዎች በአዛናቸው ላይ በረሱላችን ጊዜ ወይንም ረሱላችን ያላዘዙትን ቃል ጨምረዋል ሲሉ እንሰማለን። እውነት ነው? አዎ ጨምረዋል። የጨመሩትም ቃል አሽሃዱ አና ዓልየን ወልዩላህ የሚል ነው። ዓልይ የአላህ ወዳጅ ነው የሚል ነው። ወልይ የሚለው ቃል ብዙ ትርጉም እንዳለው ሆኖ ማለት ነው። እዚህ ጋር አንድ ቅር ያለኝ ነገር ምን መሰላችሁ? እኒህ ሰለፊያ ወይንም የዋሃብያ ወንድም እህቶቻችን የሺዓዎችን ሲናገሩ ለምን በሱኒዎች ወገንም የተጨመረውን ቃል ለመናገር አልደፈሩም? እስኪ አሁን ስለ አሽሃዱ አና ዓልየን ወልዩላህ ስለሚለው ነገር ወደ በኋላ የምመለስበት ሲሆን በሱኒዎች ዘንድስ የተጨመረው ቃል ምንድን ነው የሚለውን አብረን እንመልከት። አሁን በስክሪኑ ላይ እንደምትመለከቱት ኢማሙ ማሊክ ሙወጣ በተባለችው ኪታባቸው ላይ ኪታቡ ሶላት በተባለው ክፍል ባብ ማጃአ ፊኒዳ ሊሶላት በሚለው ክፍል ውስጥ በሐዲስ ቁጥር 151 ላይ እንዲህ የሚል ሐዲስ ተመዝግቦ እናገኛለን። አን ወሐደተኒ አን ማሊክ አነሁ በለገሁ እንደደረሳቸው አነል ሙአዚን ጃአ ኢላ ዑመር ኢብኑል ኸጣብ ዩእዚንሁ ሊሶላት ሱብሕ። እንግዲህ ያው በፊት እንደምታውቁት ሶላት የሚያሰግደው ኸሊፋው ነው። የረሱላችን የመዲና መስጂድ ላይ አቡበከር ኸሊፋ በነበሩ ጊዜ አቡበከር ነበሩ የሚያሰግዱት። ዑመር ኸሊፋ በነበሩ ጊዜ ዑመር ናቸው የሚያሰግዱት ረዲየላሁ አንሁማ። እናም ዑመር ኸሊፋ በነበሩ ጊዜ ያው የሚያሰግደው ኸሊፋው ስለሆነ ሙአዚኑ አዛን አድርጎ ሲጨርስ ያው ቶሎ መምጣት ነበረባቸው። ቤታቸው እዛው ከመስጂዱ ጋር የተያያዘ ስለሆነ ማለት ነው። ያው ሰው ተሰብስቧል። የሱብሒ ሶላት ነው በነገራችን ላይ። ከዛም ሲቆዩባቸው ሲቀሩባቸው ጊዜ ሙአዚኑ ወደ ኸሊፋው ዑመር ቤት ሲሄድ ጊዜ ኸሊፋው ዑመር ፈወጀደሁ ናኢመን አለ፣ ተኝተው አገኛቸው። እዛ ህዝቡ ተሰብስቦ እየጠበቃቸው ነው እንዲያሰግዳቸው፣ እሳቸው ተኝተዋል። በዚህ ጊዜ ሙአዚኑ ምን አለ? አሶላቱ ኸይሩ ሚነነውም አለ፣ ሶላት ከእንቅልፍ በላጭ ናት አለ። ይህችን ቃል ሲተነፍስ የሰሙት ኸሊፋው ዑመር ምን አሉ? ብድግ ብለው ፈአመረሁ ዑመር አን የጀዓለሃ ፊ ኒዳኢ ሱብሕ። ዑመርም ንግግሩን ሰምተው በጣም ተደንቀውም ሊሆን ይችላል እችን ንግግር አሉት፣ እችን አሁን አሶላቱ ኸይሩ ሚነነውም ያለችውን ንግግር የሱብሒ አዛንህ ላይ ጨምራት አሉት ይላሉ። እናም ይህ በሱብሒ ሶላት አዛን ላይ የሚደረገው ተጨማሪ ቃል አሶላቱ ኸይሩ ሚነነውም የሚለው ቃል በረሱላችን ጊዜ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ያልነበረ ነው። ማን ነው የጀመረው ከተባለ ሁለተኛው ኸሊፋ ዑመር ኢብኑል ኸጣብ ናቸው የጀመሩት ማለት ነው። ጎበዝ። በጥቅሉ አሶላቱ ኸይሩ ሚነነውም የሚለው ቃል በረሱላችን ጊዜ ረሱላችንም ያላዘዙት እንዳንድ ወንድም እህቶቻችን አገላለጽ ቢድዓ ወይንም አዲስ ፈጠራ የሆነ ቃል ነው ማለት ነው። ጎበዝ። እንግዲህ በሱኒዎች በኩል ስለተፈጠረው ወይንም ስለተጨመረው አዲስ ቃል ወይንም ቢድዓ ይህን ያህል ካየን፣ በሺዓዎችስ በኩል ይሄ አሽሃዱ አና ዓልየን ወልዩላህ የሚለው ቃል በምን መልኩ ተጨመረ፣ በነማን ተጨመረ የሚለውን አንዳንድ መሻይኾችን ጠጋብዬ ያገኘሁትን መረጃ እንሆላችሁ እወዳለሁኝ። ዛሬ ላይ ሺዓዎች ዓሊ ረሱሉላህ ይላሉ እየተባለ በተለያዩ ሚዲያዎች ሁላችንም ሰምተናል። ይህ ነገር ዛሬ የተጀመረ አይደለም። ከጥንት ጀምሮ ሺዓዎችን
ወይንም የአህለል ቤት ተከታዮችን እነሱ ራሳቸውን የአህለል ቤት ተከታይ ነው የሚሉት። ሌላው ክፍል ደግሞ ሺዓ ይላቸዋል። ሺዓ የሚለው ቃል በነገራችን ላይ ወገን፣ ረዳት፣ ደጋፊ እንደማለት ነው። የማን ካላችሁ የረሱል ቤተሰቦች፣ የረሱል አህለል ቤቶች ደጋፊ፣ ወገን፣ ተከታይ እንደማለት ነው። እናም ከጥንት ጀምሮ ሺዓዎችን ወይንም የአህለል ቤት ተከታዮችን እንደ ካፊር ከሙስሊሙ ህብረተሰብ ዘንድ እንዲታዩ ለማድረግ አሊ ረሱሉላህ ይላሉ። ልብ አድርጉ፣ ይላሉ ነው እንላለን አይደለም። ይላሉ የሚለው ቃል ሲለቀቅ ስለነበረ ይሄ በአህለል ቤት መሻይኾች በኩል ደግሞ ይህንን ነገር እንዴት አድርገን ነው ለህብረተሰቡ መቅረብ የምንችለው? ህብረተሰቡ ወደ መስጂድ ሊመጣ የሚችለው በሶላት ሰዓት ነው። ስለዚህ ከሶላት ሰዓቱ ውጭ ስለማናገኘው እነዚህ ጠላቶቻችን ደግሞ በየመድረኩ በየምኑ ስልጣኑ ስለነበራቸው ስማችንን ሊያጠፉ እንደ ካፊር እንድንቆጠር ከወንድሞቻችን እንድንገለል እያደረጉ ስለሆነ ምን እናድርግ በሚለው ላይ ሹራ አድርገው ዘመኑ በትክክለኛው አይታወቅም፣ ግን ረጅም በመቶዎች ዓመታት በፊት የተጀመረ እንደሆነ ይናገራሉ። አሽሃዱ አነ አልየን ወልዩላህ የሚለውን አልይ የአላህ ወዳጅ ነው የምትለውን ቃል አዛናችን ላይ እናስገባ። እኛ አሊ ረሱሉላህ ሳይሆን አሊ ወልዩላህ እንደምንል ህብረተሰብ እንዲያውቅልን እናድርግ። ይህን ቃል ደግሞ የመረጡበትን ምክንያት የአላህ መልእክተኛ የሆኑት ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከኡመታቸው ውስጥ ለአንድ ሰው ብቻ ነው የአላህ ወዳጅ ነው ብለው የመሰከሩለት። ምስክርነት መቼ ነው የተሰጠው ካላችሁ ደግሞ በኸይበር ዘመቻ ጊዜ ረሱላችን ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ አቡበከርን ጦር አስይዘው ኸይበርን እንዲከፍት ላኳቸው፣ ተሸንፈው መጡ። በሚቀጥለው ቀን ዑመርን ላኳቸው፣ ተሸንፈው መጡ። በሁለተኛው ቀን ዑመርን ልከዋቸው ተሸንፈው ሲመጡ ምን አሉ? በጣም ተናደው ፊታቸው ቀልቶ ይባላል ነገ አላህና መልእክተኛውን ለሚወድ አላህና መልእክተኛውም ለሚወዱት ለሆነ ሰው ይቺን ባንዲራ እሰጠዋለሁኝ ኸይበርን ይከፍታታል አሉ። በሚቀጥለውም ቀን አልይን አስጠርተው አላህና መልእክተኛው የሚወዱት አላህና መልእክተኛው ደግሞ የሚወድ የሆነ ሰው እሱ ነው ብለው የመሰከሩለት ረሱላችን በኸይበር ቀን ነው። እና እችንም ቃል የመረጡት አሽሃዱ አነ አልየን ወልዩላህ ያሉት ከረሱላችን ቀውል ተነስተው ነው። ምክንያቱ ምንድነው? እንደነገርኳችሁ ጠላቶቻችን እስልምናን ለመከፋፈል የሚፈልጉ ጠላቶቻችን ሺዓ ሱኒ፣ ወረድ ስንል ደግሞ ሱፊ ሰለፊ፣ በዛውም በኩል እስማኤልያ እንትንያ ምናምን እያሉ ለመከፋፈል እንዲመቻቸው ያስቀመጡትን መለያያ ለመስበር ህብረተሰቡም እንዲያውቀው ሲባል ነው ይህንን ቃል የተጠቀምነው በሚል መልሰውልኛል። ይህ ለሁላችንም ጥሩ አስተማሪ ይሆናል ብዬ ገምታለሁ። በጥቅሉ ሺዓዎችም ሱኒዎችም በአዛናቸው ላይ ቢድዓ ነገር ጨምረዋል። እኔ ግን አንድ ነገር ቅር ያለኝ ምንድን ነው? የሺዓዎችን ቢድዓ ስንናገር ለምን የራሳችንን ደበቅን? እነሱ ሲሰሩት ቢድዓ እኛ ስንሰራው ተውሂድ የሚሆንበት በምን መስፈርት ነው? መስፈርቱን የምታውቁ ብትነግሩኝ ደስ ይለኛል።